በትውልዶችና በዘመናት ቅብብል እኔ ሀገሬን ዛሬ ተረክቤያለሁ። ወጣት እንደመሆኔ የእኔ ዛሬ በሆንኩት መሆን ይወሰናል። የነገ የኢትዮጵያን መልክ ለመስራት ደግሞ ያንዳንዷ ዛሬ የምጥላት በጎ ጠጠር ሀገሬን ለነገ እንደ አድማስ አለት በጸና መሰረት ላይ ለማቆም ድርሻዋ ኃያል ነው። እኔ ዛሬ የደረስኩበት የሀገር ማንነት የጉዞ ፈለጉ ሲፈተሽ ጥበበኛዋ የኢትዮጵያ ምልክት እንዳለችው ነው። ስንት ወገን ወደቀ በነፃነት ምድር። ለኢትዮጵያ ልማትና ነፃነት ጸንተው ወድቀውልኝ በደም መፍሰስ በአጥንት መከስከስ ዋጋ ተከፍሎልኝ ነፃ ኢትዮጵያን ነፃ ምድር ተረክቤያለሁ። ኢትዮጵያ በብዙ ዋጋ እኔ ጋር ስትደርስ ግን ትላንት ካለፈችበት ፈተና ተላቃ አይደለም። በፍጹም በፈተናዎች መካከል በጽናት እንድትረማመድ እኔም ድርሻ አለኝ። በድምፄ ለነገ የሚያሻግራትን መንግስት የመምረጥ የቀድሞው የተባበሩት መንግስታት ዋና ጸሐፊ ጋናዊው ኮፊ አናን ከዚህ ሐሳብ ጋር ገጽ ለገጽ የሚናበብ ንግግራቸው ይታወሳል። ሕዝብ በሰላማዊ ምርጫ መንግስቱን ሲመርጥ የራሱን ዕጣ ፋንታ ይወስናል፣ የውጭ ጫናዎችን ይቀንሳል የሚለው ንግግራቸው በምርጫ የዜጎች ተሳትፎ እንዴት አድርጎ ሀገርን ለነገ እንደሚያስቀጥል በግልጽ የሚያስረዳ አብነት ነው። እናም ግንቦት 24ን በጉጉት የምጠብቀው እንዲሁ አይደለም፣ ሀገሬን ለነገ የማሻግርበት እድል ስለሆነ ነው። አዎ ምርጫዬ የሀገሬን ነገ ይወስናል።